ኦሮሚያም እስከ ሜክሲኮ ነው ይላል፣ አዲስ አበባም እስከ አዳማ ነው ይላል። ከፍተኛ ጭቅጭቅ ንትርክ የነበረበት ጊዜ ነው። አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት ከዚያው ስር አዲስ አበባ ከተማ የበጀት ድርሻ ጉዳይ 2 ዓመት ፈጅቶብን በብዙ ስቃይ ሰሞኑን ለመፍታት ሙከራ ተደርጓል። በእንዲህ መልኩ ስልቀታውን አካሄዱ። ከዛ በጣም አስቂኙ ነገር በአዲስ አበባና በኦሮሚያ አካባቢ የተፈጠረው ችግር ተፈታ ተብሎ ዜና ሆነ። ስምምነቱን አስመልክቶ ተብሎ የተለየ ፕሮግራም መሰናዶ ተደረገ። ሰነዱን እየተጨባበጡ ማን ቢቀባበሉ ቆንጆ መሰለሽ? አዳነችና ሽመልስ። ኦሮሚያ ሽመልስ ከአዲስ ነው፣ ከኦሮሚያ ሽመልስ ከኦሮሚያ አዳነች አበቤ አለቀ። እንግዲህ አስቢ፣ ከዚህ የአዲስ አበባና የኦሮሚያ ችግር ተፈታል። ምናልባት አዲስ አበባን ወደ ኦሮሚያ ክልል መካተት ወይም ወደዚህኛው ማድረግ ምናልባት ነገ እንደ ሀገር ማስተዳደር ካልቻሉ ኦሮሚያን ገንጥለን እንሄዳለን ብለው ከተንቀሳቀሱ ለዛ ሊጠቅማቸው ካልሆነ በስተቀር እሱ በቃ በኢትዮጵያ ላይ ትልቅ ንጉስ ሆኖ መኖር ነው የሚፈልገው። ስለዚህ ያንን ወንበር የሚያነቃንቅበትን ነገሮች ጠቅላላ ማጥፋት አለበት። ስለዚህ ወንበሩን ሊያስቀምጥለት የሚችለው ነገር ሊያጸናለት የሚችለው ማንኛውንም ነገር ያደርጋል። የአዲስ አበባ ወሰንና የቦታዎች ስያሜዎች ቦታውን አጠፉት፣ ድግሉልቁን አወጡት፣ ማህበራዊ ትስስሩን አበላሹት። በአዲስ አበባ ያለው በጣም ቦል የጠበቀ ማህበራዊ ትስስር ነበር፣ እሱን ብጥስጥሱን አወጡት። ቤተክርስቲያናትን መስጊድን ከአማኞች ውጭ አደረጓቸው፣ ቤተ አምልኮቹን ባዶ አደረጓቸው። እንዳለ ብትንትኑን ካወጡት በኋላ አንዱ ሰፈር ከአንዱ ሰፈር የሚለይበትን በነባርና ቀደምት ስሞቹ ተለይቶ የሚጠራበትን አካባቢ በመዋቅር ደረጃ አጠፉት። አሁን ያን የጠፋው ነገር አለ። ሰሞኑ አብለጭ ልጨው በዚህም በዛም ብሎ የተካከሉት ነገር አለ። ቦታው አለ። ቦታው ላይ የነበረው ነገር ነው እንዲጠፋ ያደረጉት። ስለዚህ ለቦታው ስያሜ እንስጠው የሚል ሩጫ ነው የተያዙት። 316 የአዲስ አበባ ከተማ ታሪካዊ ቅርሶች አካታችነት ጉዳይ። ስለዚህ አሁን ቅርሶቻችን አካታች አይደሉም ስላልሆኑ አያስፈልጉም ልንባል ሁሉ እንችላለን ማለት ነው። 315 የአዲስ አበባ ከተማ የሥራ ቋንቋ አማራ 47% ብሔር በአዲስ አበባ የሚኖር፣ ኦሮሞ 19.5%፣ ጉራጌ 16.3%፣ ትግሬ 6.2%፣ ሌሎች ብሔር ብሔረሰቦች ስብጥር ስልጤ፣ ጋሞ፣ ወላይታ፣ ሀዲያ፣ ሲዳማ፣ ዶርዜና ሌሎች የደቡብና የምስራቅ ሀገሪቱ ክፍሎች አንድ ላይ ሆነው 1% ሰፊ ቁጥሩን የሚይዘው አማርኛ ተናጋሪ። እዛ ሰፊ ተናጋሪ ውስጥ ኦሮሞ ይሆንም አለ፣ ትግሬም ይሆናል፣ ጉራጌም ይሆናል፣ ስልጤም ይሆናል፣ ሌላም ይሆናል። ሁሉም ግን የሚናገሩት አፍ መፍቻ ቋንቋቸው የሆነው ከ185% በላይ አማርኛ። ያ ማለት ምንድነው? ስንት ሰው ይሄን ቋንቋ መናገር ይችላል ይባላል። ከዛ የ85% የነበረው የአማርኛው የኦሮምኛው እሱን አጥፎ ወይም ከሱ ከፍ ብሎ እንዲመጣ ይደረግና ከዛ አይ በከፍተኛ ቁጥር ኦሮምኛ ስለሚነገር ኦሮምኛ ይሁን የሥራ ቋንቋ የሚል አንድምታ ይዘው ሊመጡ እንደሆነ የታወቀ እንደፈለጋቸው እንደልባቸው እዚህም ከዚህም ሲቀራመጡትና ሲሰለቅጡት የነበረውን ነገር የሆነ ቀን ሕጋዊ አድርጎ ያመጡታል፣ በሕግ ይለውጡታል እንል ነበር። ነገር ግን እነሱ ያስቀመጡት እንደ ሕግ ሆነን ደግሞ አንቀበለው። ምክንያቱም አብዛኛው የህብረተሰባችን አካል በተለይ ፖለቲከኛው ስቴክሆልደሩ በየእስር ቤቱ ያለው በየጫካው ምናምን ያለው በዚህ ጉዳይ ላይ የሚመለከተው ኢሊቱ የተማረው ጥናት ያደረገው አልተሳተፈበትም። የፓርቲ አባላትና ምናምን እጅ ስለወጡ የአንድ ፓርቲ አባላት አንቀበልም። 3.1 የአዲስ አበባ ጉዳይ 3.1 የአዲስ አበባ ህጋዊ አቋም የምናገረው አንድ ግልጽ ነገር አለ። ይህን ከተማ ግን ለማን ነው የሚሰሩት የሚለው ጥያቄ። ለምን ለህዝቡ ከስራ ህዝቡን ይዘህ ነው የምታድገው። ህዝቡን እንደ ቆሻሻ ጠርጋ አውጥተህ ሌላ ቦታ ላይ ራስ ጉዳይ ብለህ ከጣልከው በኋላ ህዝቡ ያቋቋመውን ከተማ አንተ በህዝቡ ገንዘብ አሳድገህ ለምትፈልጋቸው ሰዎችና ለራስህ ኢንቨስትመንት የምትጠቀምበት ከሆነ
ሀገር አይደለም ያሳደግከው፣ ለራስ ኢንቨስትመንት ነው። በዋነኛነት ግን የሚመጣው አውትካም እነሱ የሚወስኑት ውሳኔ፣ ብልጽግና የሚወስነው ውሳኔ ነው። መንግስት የሚፈልገው ነገር ነው የሚወሰነው፣ ሌላ ምንም ነገር የለም። ይሄ መንግስት እነሱ ተጠቅሞ ደረጀ የብልጽግና ዙፋን ደልዳዮች ብሏቸዋል። ሰላም ጤና ይስጥልኝ ነጋሪ ቤተሰቦች፣ እንደምንከርማችሁ እንደምሰንብታችኋል። ዛሬ ከእናንተ ከተመልካቾቻችን ጋር ቆይታ የምናደርግበት ርዕሰ ጉዳይ የአዲስ አበባ ስልቀጣ የተሰኘ ነው። ይህን ርዕሰ ጉዳይ የመረጥንበት በዋነኝነት የሀገራዊ ምክክር ኮሚሽን የተባለው ስብስብ ከሰሞኑ እንግዲህ 8 በዋነኝነት የምንመክርባቸው አጀንዳዎች አሉን በማለት ለህዝብ ገለጻ አድርጓሉ። ከነዛ መካከል ስለ አዲስ አበባና ስለ ድሬዳዋ ከምንመክርበት ቁጥር 3 አጀንዳ ነው ብለዋሉ። ስለዚህ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር በመሆን ውይይት እናደርጋለን። እስከ ፍጻሜ ድረስ አብራችሁ ልትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ጋዜጠኛ መታሰቢያ ቀጸላ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ ይድነቃቸው። አድማጭ ተመልካቾቻችን መልካም፣ እጅግ አድርጌ አመሰግናለሁ። ርዕሰ ጉዳያችን የአዲስ አበባ ስልቀጣ የሚል ነው። እንግዲህ ለባለፉት 2 ዓመታት በተደጋጋሚ በምናለሽ መቲም እንዲሁም በነጋሪኝ በተለያዩ መሰናዶዎች ያው ስለ አዲስ አበባ ብዙ ጊዜ ይሄ ነገር መስመር ሊበጅለት ይገባል ስንል የተለያዩ ሀሳቦችን እውነትና ምክንያትን መሰረት አድርገን ስናቀርብ ነበር። አሁን ላይ እንግዲህ የሀገራዊ ምክክር ኮሚሽን 8 ዋና ዋና አጀንዳዎች አሉ መክረን ውሳኔ የምናስወስንባቸው ብሎ ለህዝብ ገልጸዋል። ከነዛ መካከል በቁጥር 3 የተቀመጠው እንግዲህ የአዲስ አበባና የድሬዳዋ ጉዳይ ነው። አዲስ አበባን አስመልክቶ የተቀመጠ ነገር አለ፣ መመከር አለበት፣ አቅጣጫ መያዝ አለበት ብለው ምክክር ኮሚሽኑ ለህዝብ ይፋ ያደረጋቸው ነጥቦች አሉ። በእነሱ ዙሪያ ነው ቆይታ የምናደርገው እና አዲስ አበባን ስልቀጣ እንዴት ነው ርዕሰ ጉዳያችን ነቲ? አንዳች ሴራና ተንኮል ስላሰቡ ነው እንጂ መጀመሪያ በሀገራችን ጉዳይ ላይ ይሄ ከሌ ነው ይሄ ከሌ ነው ለማለት አጀንዳ ይዞ አንድ መንግስት ሲመጣ የዛን ጊዜ ነው የምታየው እንትን እንደሆነ ጎጠኛ ምናምን እንደሆነ የሆነ ጥቅም ፈላጊ እንደሆነ ወይም ህዝቡ እርስ በርስ እንዲጣላ የሚፈልግ ካልሆነ በስተቀር አጀንዳ ተብሎ መያዝ ስለምን ያስፈልጋል? አጀንዳ ይዞ መያዝ የነበረበት ሀገራችን ውስጥ ያለው ሰላም፣ የጠፋው ሰላም እንዲመለስ፣ ኢኮኖሚ እንዲሻሻል፣ ማህበረሰቡ በሰላም ወጥቶ እንዲገባ የመሳሰሉ ትላልቅ ችግሮች መፈታት ሲገባቸው መንግስት ቢኖር ሀገራዊ ምክክር ኮሚሽኑ እንደው የእውነት ለኢትዮጵያ ያሰበ ቢሆን እስረኞች የመሳሰሉት ብዙ ዋጋ የሚከፈልበት ብዙ መከራ ደም የሚፈስባት ሀገር ነች። መዓት በችግር የተዋጠች ችግሩ የሸፈናት የተዋጠች ሀገር ነች እና አንዳችም ስለ ችግሩ ሲያወሩ ፖለቲካ ሊያመጡ ለራሳቸው ለጎጥ ፖለቲካ አጀንዳ እንዲሆናቸው ብለው አዲስ አበባ፣ ድሬዳዋ ምናምን እያሉ አንድን ሀገሩን ሁሉ አስተዳድሩ ተብሎ የተሰጣቸው በእርግጥ አሁን አታስተዳድሩ ልቀቁልን እያለ ማህበረሰቡ ያላቸው እየገፋቸው ያሉ አካላት እንደገና አንዳንድ ከተሞችን እየመረጡ መነጋገሪያ በዛ ጉዳይ ላይ ውሳኔ ሰጪ ምናምን ሆኖ መጥተዋል የሚሉትን እናያለን። እነሱ የጎጥ ፖለቲካ ለማራመድ አንዱን ወደዚህ ሀገራችን ሁሉንም በእኩልነት የምታይ ሁሉ ከተማ የሁሉም ዜጋ መሆን ሲገባው አሁንም ሌላ እነመለስ እንዳስቀመጡት የበለጠ ደግሞ አስቀምጠው ሌላ ፍጭት ውስጥ ሊከቱን ስለሆነ መጠንቀቅ ያስፈልጋል ባይ ነኝ። ይዘው የሚመጡት ነገር ለራሳቸው አጀንዳ ሊጠቅማቸው ክፍፍል ሊፈጥር የሚችል ነገርም ሊሆን ይችላል። ነገር ግን እነሱ ያስቀመጡትን እንደ ህግ ሆነን ደግሞ አንቀበለው። ምክንያቱም አብዛኛው የህብረተሰባችን አካል በተለይ ፖለቲከኛው ስቴክሆልደሩ በየእስር ቤቱ ያለው በየጫካው ምናምን ያለው በዚህ ጉዳይ ላይ የሚመለከተው ኢሊቱ የተማረው ጥናት ያደረገው አልተሳተፈበትም። የፓርቲ አባላትና ምናምን እጅ ስለወጡ የአንድ ፓርቲ አባላት አንቀበልም። ዝም ብለው ነው ጊዜ የሚያባክኑት። መልካም፣ እንግዲህ ወደ ጥልቅ ውይይታችን እንገባለን። በቅድሚያ እስኪ የምክክሩ ኮሚሽን ሰብሳቢ ያሉት ነገር አለ፣ እሱን በቅደም ተከተል እንመለከትና ወደ ዝርዝር ነጥቦች እንገባለን። አድማጭ ተመልካቾቻችንም እናንተም በዚህ ርዕሰ ጉዳይ ላይ ያብራችሁን የቆያችሁ እንደሆነ ብዙ የምታተርፉበት ነገር ይኖራል። የምክክሩ ኮሚሽን እንግዲህ በሀሳብ ደረጃ ያቀረቡት በተለይ ከአዲስ አበባ ጋር በተገናኘ የህጋዊነት ማዕቀፍ፣ የቋንቋ፣ የወሰን፣ የቅርሶች እና ሌሎች ያነሷቸው ነጥቦች አሉ። እነዚህ ነጥቦች አሁን ላይ ማንሳቱ አስፈላጊነቱ ምንድን ነው? ምንስ ለማመላከት ነው? ስልቀጣውስ እንዴት ነው የሚለውን ነገር
ግንዛቤ ለማስጨበጥ እንዲሁም እንድንነጋገርበት እንወያይበትና ከስልቀጣው በኋላ እንዲሆነ ከማለታችን በፊት አስቀድመን በደንብ ይህንን ጉዳይ በቅርበት ተከታትለን መፍትሄ እንዲበጅለት በማሰብ ነው እና እስኪ የምክክሩ ኮሚሽን በቅድሚያ ያሉትን እንስማና በተናገሩት ነገር ላይ አስተያየታችን ትንታኔያችን በምክንያትና በእውነት አስደግፈን እናቀርባለን። መቲ የምክክር ኮሚሽን ሰብሳቢ በዚህ ጉዳይ ላይ ያሉትን እስኪ እንስማ። 3.1 የአዲስ አበባ ጉዳይ 3.1 የአዲስ አበባ ህጋዊ አቋም እዚያው ስር አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት ከዚያው ስር አዲስ አበባ ከተማ የበጀት ድርሻ ጉዳይ 3.1.2 ለፌደራል ዋና ከተማ ጉዳይ 3.1.3 የአዲስ አበባ ፖሊስና ፍርድ ቤት ጉዳይ 3.1.4 የአዲስ አበባ ወሰንና የቦታዎች ስያሜዎች 3.1.5 የአዲስ አበባ ከተማ የሥራ ቋንቋ 3.1.6 የአዲስ አበባ ከተማ ታሪካዊ ቅርሶች አካታችነት ጉዳይ። አንዳንዱ ነጥብ በቅደም ተከተል እናያለን እና እንግዲህ የቀረ ነገር የለም። ይሄ ነገር ወዴት ሊወስድን ነው የታሰበው? በእርግጥ አስቀድሞ ይሄ አጀንዳ ሲሰበሰብ ሁሉ አስተውሰሽ እንደሆነ ያነሳነው ነጥብ ነበር። መቲ ቆየት ይላል ጊዜው። የአዲስ አበባ ነዋሪዎች ለምክክር ኮሚሽን አጀንዳቸውን ሰጡ። የአማራ ክልል የእንዲህ ክልል እየተባለ ምክክር ኮሚሽኑ ሀሳቡን ሲያቀርብ ይሄ ለይስሙላ የሆነ ነገር ነው። ተሳታፊዎቹና አጀንዳውን ሰብስበው ይሰጠን የሚባሉት እውነተኛ የህዝብ ውክልና ያላቸው አይደለም። ከቀበሌ መዋቅር፣ ከመንግስት ደጋፊነት፣ ከአንዳንድ ቦታ ላይ የተሰበሰቡ የሰጡት አጀንዳ እንጂ እውነተኛ የህዝብ አጀንዳ አይደለም የሚል ሀሳብ ስናቀርብ ነበር። አዲስ አበባ ጋር በተገናኘም ልክ እንደዚህ አሁን እሳቸው ያሉትን ነገር በወቅቱ ከህዝብ የሰበሰብነው ነው ብሎ በገለጹበት ወቅት ያቀረብነው ሀሳብ አለ። አሁን ለምሳሌ በቅደም ተከተል እንዩና የአዲስ አበባ ህጋዊነትን በተመለከተ 3.3.1.1 ብለው ያቀረቡት ሀሳብ አለ። ከሱን ጀምር። የአዲስ አበባ ከተማ ህጋዊ አቋም በዋናነት በግልጽ የተደነገገ ነገር አለ። በፌዴራሉ ህገ መንግስት መሰረት በአንቀጽ 49 ላይ በግልጽ ተቀምጧል። የፌዴራሉ አዲስ አበባ የፌዴራሉ መንግስት ዋና ከተማ ናት። የከተማው ማስተዳደር ተጠሪነቱ ለፌዴራል መንግስት ነው። የከተማ ነዋሪዎቹ ሙሉ ለሙሉ ራስን በራስ የማስተዳደር መብት አላቸው። ከተማዋ የራሷ ህግ አውጪ ምክር ቤት፣ ህግ አስፈጻሚ፣ የዳኝነት፣ ፍርድ ቤት ስልጣን አላት የሚል በዝርዝር የተቀመጠ ድንጋጌ አለ። ይህንን ድንጋጌ ደግሞ ይበልጥ ሊያሰፋ የሚችል ደግሞ ቻርተር አለ። ቻርተሩ ደግሞ አዋጅ ቁጥር 360/1996 ይወጣ ነው። እንዲህ አይነቱ ድንጋጌ ባለበት ሁኔታ ህግ በግልጽ ባስቀመጠበት ሁኔታ 3.3.1 ተብሎ በሀገራዊ ምክክር ኮሚሽን መፍትሄ ሊበጅለት ከሚገባው ነገር አንዱ የአዲስ አበባ ህጋዊ አቋም ወይም ማቋቋሚያ ነው የሚል ይዞ መጡ። እንግዲህ ከዚህ ቀደም ምን ስንል ነበር? መቲ እንደፈለጋቸው እንደልባቸው እዚህም ከዚህም ሲቀራመጡትና ሲሰለቅጡት የነበረውን ነገር የሆነ ቀን ህጋዊ አድርጎ ያመጡታል፣ በህግ ይለውጡታል እንል ነበር። ያንን ለማምጣት የታሰበ ነው ወይስ ምንድን ነው? በዚህ ንግግር ሀሳብ ላይ ምን አስተያየት አለች? እኔ የዚህ መንግስት የአብይ አህመድ ዋነኛ ፍላጎቱ ያው ፓወር፣ በቃ በድሮ በህልሙ ያየውን ምናምን ኃይለኛ የሆነ ገዢ መሆን ነው የሚፈልገው እና ለዛ ገዢ ለመሆን ደግሞ ባለስልጣን መሆን አለበት። ስለዚህ ስልጣን ላይ ለመቆየት እና የሚፈልገውን ነገር ለማድረግ ደግሞ ማንኛውንም ነገር ያደርገዋል። ምናልባት አዲስ አበባን ወደ ኦሮሚያ ክልል መካተት ወይም ወደዚህኛው ማድረግ፣ ምናልባት ነገ እንደ ሀገር ማስተዳደር ካልቻሉ ኦሮሚያን ገንጥለን እንሄዳለን ብለው ከተንቀሳቀሱ ለዛ ሊጠቅማቸው ካልሆነ በስተቀር እሱ በቃ በኢትዮጵያ ላይ ትልቅ ንጉስ ሆኖ መኖር ነው የሚፈልገው። ስለዚህ ያንን ወንበር የሚያነቃንቅበትን ነገሮች ጠቅላላ ማጥፋት አለበት። ስለዚህ ወንበሩን ሊያስቀምጥለት የሚችለው ነገር ሊያጸናለት የሚችለው ማንኛውንም ነገር ያደርገዋል። አንደኛው የማህበረሰባችን ውስጥ ያሉትን ከዚህ በፊት በትርክት በመሳሰሉት ነገር ያሉትን ግጭቶች መጠቀም ነው። እነዛን ትርኮች ይስባል። ታውቃለህ፣ አንዴ ነቀምት ሄዶ መጀመሪያ አዲስ አበባ ላይ የኦሮሞ ጠልነት አለ አለ። የአዲስ አበባን ህዝብ ከኦሮሚያ ካለው ማህበረሰብ ወይም ኦሮሞ ነኝ ብሎ ከሚያምነው ማህበረሰብ ጋር ሊለየው ሲፈልግ፣ ከዛ በኋላ ደግሞ በጦርነቱ በምኑም በየአደባባዩ ላይ የወጡ እዚህ ወለጋ ነቀምት ድረስ ሄዶ
ወደ ቀደመው እንትን ሊመልሱ ነው ሊጨቁኑ ነው ምናምን ብሎ በጣም የሚዘገንኑ ነገሮችን ሲናገር ነበር። አሁን ይሄንን በአጀንዳ አድርገው ካመጡትና እነሱ ያው አዲስ አበባ ብቻ ላይ ነው ያለው መንግስት እንደምታውቀውና እቺን አዲስ አበባ ላለማጣት ሲሉ በሚፈልጉት መዋቅር ውስጥ ሊያስቀምጡት ይችላሉ። በዋነኛነት ግን የሚመጣው አውትካም እነሱ የሚወስኑት ውሳኔ ብልጽግና የሚወስነው ውሳኔ ነው። ባይዘው እኔ ሌላ አንዳችን ማለት ነው ብልጽግና የሚወስነው ውሳኔ ህዝብ ብትለኝ ህዝብ አልተወያየም። ይሄ በየገጠሩ በና ያለውን ገበሬውን በግድ ጠርተ እጅ አውጣና ጥያቄ ያለ ችግር ምንድነው ምናምን ሲል ሰላም አጣው ምናምን ወይም ቸገረኝ እዚህ ጋር ወንዝ ክረምት አላሻግራለኝ ምናምን ያለውን ሁሉ ጥያቄ አምጥተ ራሳቸው የቀያየሩ አዳዲስ አጀንዳ የሚፈልጉትን የብልጽግና ፓርቲዎች ቀይሮ ያመጡትን አጀንዳ ህዝብ የሰጠው አጀንዳ ነው ብለን አናምንም። ህዝቡ መስጠት እንዳለበት ሁሉ በአገሪቷ ላይ ተጽዕኖ ሊያመጡ የሚችሉ የፖለቲካ ፓርቲዎች፣ የፖለቲካ ሰዎች፣ ምሁራንና ኤሊቶች ይሄን ጉዳይ የሚያውቁና የሚረዱ ጥናት ያደረጉ ለዚህ ቦታ የሚመጡ ሰዎች መሳተፍ አለባቸው። አልተሳተፉም። የብልጽግና መንግስት ደጋፊዎች ብቻ ናቸው የተሳተፉት። እነሱ ደግሞ ያው ባላንስ አላደረገም። ስለዚህ ይሄ መንግስት የሚፈልገው ነገር ነው የሚወሰነው። ሌላ ምንም ነገር የለም። ይሄ መንግስት እነሱን ተጠቅሞ ደረጀ የብልጽግና ዙፋን ደልዳዮች ብሏቸዋል። ይሄን ድርጅት ተጠቅሞ በዚህ በሀገራዊ ምክክር ህዝብ ተሰብስቦ ፕሬዚዳንት አድርጎኛል ሊል ይችላል። ወይም የ10 ዓመት ተርሙን በ10 ዓመት አድርገነዋል። ለምን ሀገራዊ ምክክር ላይ ህዝቡ ነው የወሰነው ይላል። የሚፈልጉትን ነገሮች ሁሉ ያደርጉና በሀገራዊ ምክክር ህዝቡ ነው የወሰነው ይላል። ምንድነው አይደለም ህዝቡ አልወሰንም እኔ እኮ ነኝ ህዝብ አልወሰንኩም ምናምን ብትልም ማንም አይሰማም። ለምን ሁሉ ነገር በጉልበት ነው የሚደረገው ሀገሪቷ ውስጥ። ወደድንም ጠላንም ግን እቺን ክረምት በኃይለኛ ጭቅጭቅና በክፍፍል ወይንም በደም መፋሰስ ምናምን ሊያልፉት ፈልገዋል። ምክንያቱም አሁን እነሱ ምርጫ ተደረገ ብለዋል። ማህበረሰቡ የመረጣለ ያልመረጣለ አብዛኛው ምርጫ ፌክ ነው። እነሱ ቁጭ ብለው ራሳቸው የሞሉት ነው። ስለዚህ የሴፕቴምበር የሚመስሩት መንግስትም ህጋዊ አይደለም። ህጋዊ ስላልሆነ ገና መንግስት እኮ ደግሞ ይኸውልህ ተመልከት፣ ገና መንግስት ሳይሆኑ እኮ ነው አሁን ይህንን ነገር እንትን የሚሉት እየሰሩ ያሉት ማለት ነው። በቃ ሁሉ ነገር ገና ሳይመረጡ እቅድ እያወጡ ነበር። በዚህ የካ ክፍለ ከተማ ምናምን ያለው ትነሳለህ፣ እዚህ ቦታ ልንሰራ ነው ትወጣላችሁ ምናምን፣ በዚህ በኩል ያላችሁም ትነሳላችሁ፣ ቤቱ ፈርሶ ይሰራል። የመንግስት ቤቶች ጠቅላላ ይወሰዱና መንግስት ቦታው ላይ የሚፈልገውን ነገር ያደርጋል የሚሉት ገና መንግስት ሳይሆኑ ነው በነገር ላይ። እና በጣም እየተሯሯጡ ሊቀይሯቸው የሚፈልጓቸው ማአት ነገሮች አሉ። የእነሱን የኢቭል ፕላን አናውቅም። የምናውቀው ግን ማህበረሰቡን በማጣላት መቆየት እንደሚፈልጉ እናውቃለን። ስለዚህ ይሄ የአዲስ አበባ ጉዳይ ሲመጣ በአዲስ አበባ ጉዳይ ላይ አዲስ አበባ ህዝብ አያገባህም ከተባለ ቆይቷል። አሁን ደግሞ ጭራሽ ውጣም እየተባለ እየተፈናቀለ ነው። ከዚህ በላይም ደግሞ ሌላ ነገር ሊያመጡበት ይችላል። ተገዥነህ መጤነህ ተብሎ በሁለተኛ ዜግነት ደግሞ ሊያስቀምጡት ከሆነ ግጭት ይነሳል። ከማን ጋር ነው የሚሆነው? በዚህ በኩል ኦሮሚያ ካልከው የኦሮሚያ ክልል ማህበረሰብ ብሎ መጥቶ ከተማህን ያዝ፣ የአባቶች አያቶች ሂድና እንዲበል ምናምን ተጣላ ምናምን ብሎ ሊያባላ ደም ሊያፋስስ ይችላል። ይህ በጥንቃቄ ነው። አሁን ሁሉም አይኖች መንግስት ላይ ስላነጣጠሩበት እርስ በርስ እንዲባሉ የሚፈለግበትን ሌላ አጀንዳ ሊያመጣ ይችላል እና እሱ በጥንቃቄ መታየት አለበት። ከዛ ውጭ በጣም ውስብስብ ነገሮች ናቸው። እነ ሽመልስ አብዲሳ ምናምን ከሌላ ሀገር ጋር አዲስ አበባ ፊንፊኔ እያሉ ነው የሚያወዳድረው። ፊንፊኔ ከዓለም ላይ ካሉ ትላልቅ ከተሞች እንደዚህ አርጋ ምናምን ልክ በቃ የኦሮሚያ ክልል ንብረት አድርገው ነው የሚያዩት። እና እኔ ኦሮሚያ ክልልም ባይኖር አማራ ክልልም ባይኖር ክልሎች አፋር ምናምን ቀርቶ እንደ ድሮ አንድ ሀገር ሆነን ብንኖር ደስ ይለኛል። አይ ተከፋፍለን እንጣላ ካሉ ግን እንግዲህ የሌላው የሆነውን ቀምቶ መውሰድ አይቻልም። ይሄንን ደግሞ ያደረጉና ደግሞ ህዝቡን ያጣሉታል። ስለዚህ ሌላ መንገድ መፈለግ ያስፈልጋል ባይ ነኝ። መልካም ልክ ነሽ። እንግዲህ በዋነኝነት ያስቀመጡት የአዲስ አበባ ህጋዊ አቋቋም የሚል ነው። እንግዲህ አሁን መሰረታዊ ጥያቄ የሚነሳው አንቺ ያልሻቸው ነባራዊ ሀቆች እንዳሉ ሆኖ የነበረውን ነገር በምን ለመለወጥ ነው ህጋዊ አቋም ወይም አቋቋሚያ ያስፈልገው? አንደኛ በፌደራል መንግስቱ ዋና ከተማ መሆኗ በግልጽ የተደነገገ አለ።
ከዚህ የተሻለ ምን አይነት ህጋዊ አቋቋም ሊመጣ ነው ወይስ ቀርቶ የምን ከተማ ልትባል ተፈልጎ ነው? የከተማው አስተዳደሩ ተጠሪነቱ ለፌዴራል መንግስት ነው። ከዚህ ባለፈ ለኦሮሚያ ለማድረግ ነው ወይስ ምን ለማድረግ ነው? የከተማ ነዋሪዎች ሙሉ የራስን በራስ የማስተዳደር መብት በህገ መንግስቱ አንቀጽ 49 በግልጽ ተደንግጎ የተቀመጠ አለ። ይህንን ድንጋጌ ምን ለማሻሻል ነው? አሁን ነጥቡ እዚህ ጋር ነው። በህገ መንግስቱ ላይ ይሄ የከተማዋ ነዋሪ ራስን በራስን የማስተዳደር መብት፣ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ የመሳሰሉት በግልጽ ተቀምጧል። አሁን እነዚህ ነገር በምን ለማሻሻል ነው? በምን ለመለወጥ ነው? ይሄ ምክር ቤትን ታኮ በማድረግ አብይ አህመድ ምንን ለማስፈጸም ነው ይሄ ነገር እየመጣ ያለው? ከዚህ የተሻለ ህግ ለከተማው ምን ሊመጣላት ነው? ይሄ ትልቅ ህግ ነው። ራስን በራስ የማስተዳደር እያልን ያለነው መቲ ሁሌም እየጠየቅን ያለነው የከተማዋ ነዋሪ ራሱን በራሱ በሚያስተዳድርበት በህግ በተሰጠው ስልጣን ኃላፊነት መሰረት ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ተጠቃሚ አልሆነም፣ የዳር ተመልካች ሆነ እያልን ነው ያለን በህጉ መሰረት። አሁን በህጉም ራሱ የተጻፈው ነገር አስፈላጊ አይደለምና እናሻሽለው እያሉ ያሉት ከዚህ ወዴት ሊቀይሩት አስበውት ነው? ሌላው ደግሞ ምንድነው የአዲስ አበባ ከተማ የበጀት ድርሻንን በተመለከተ ለምክክሩ የቀረበ አንድ ምክር ሀሳብ ነው። 3.2 ነው ምናምን ብለው በደረጃ ያስቀመጡት ነገር አለ። በጀትን በተመለከተ የአዲስ አበባ ከተማ በጀት ድርሻ በዋነኝነት ማለት ነው ራሷን በራሷ ነው የምትችለው አዲስ አበባ። ከዚህ በፊት ስለ ድጎማ ራሱ አውርተን ነበር መት ያስታውሰሽ። በፌደራል መንግስት ራሱ ድጎማማ አይደረግላት ካሉት በሙሉ በጀቷን ራሷን በራሷ ነው የምታስተዳድረው። ለምሳሌ አንድ አሃዝ ቁጥር የምነግርሽ ነገር ቢኖር የከተማው በጀት ከፍተኛ ፍጥነት እድገት ያሳየበት አሁን ለምሳሌ በ2019 በመጪው የተበጀተለት ለከተማዋ በጀት 502.27 ቢሊዮን ብር። ይሄ ሁሉ ነገር ግን መንግስት ከካዝኖ አምጥቶ የበጀተው በጀት አይደለም። ከከተማው ነዋሪ ከተሰበሰበ ገንዘብ ነው ከራሷም አልፋ ለፌደራል መንግስት ሁሉ ገቢ የምታደርገው። ስለዚህ አሁን የከተማ በጀት ድርሻን በተመለከተ ልንመካከርና መፍትሄ ልናበጅለትም ይገባል የሚል ምክር ሀሳብ አለ ብሎ አሉ ምክክር ኮሚሽኑ። ምን ለማድረግ ነው? የፌደራል ዋና ከተማ መፍትሄ ሊሰጠው ይገባል እያሉ አዲስ አበባ የፌደራል ዋና ከተማ መሆኗ በግልጽ የተደነገገ ነው። አሁን ምን ሊያደርጉ ምን ሊያሻሽሉልን? በጀት የሀገሪቷ ትልቁ በጀት እኮ አዲስ አበባ ነች የምትሰጠው። ለአዲስ አበባ የሀገሪቷ እንደ ሀገር የሀገሪቷ ትልቁ ኢኮኖሚ መስተጋብር የሚካሄደው ትልቁ ገቢ የሚሰበሰበው ከአዲስ አበባ ነዋሪ፣ ነጋዴ የመሳሰሉት ነው። ስለዚህ ሌላ የሚመጣላት ሌላ ምንም የለም። እንደውም ከዛ ተወስዶ ለሌላውም ጉዳይ የሚውለው ከአዲስ አበባ ከሚሰበሰበው ነው። ስለዚህ እነሱ ለይተው ብዙ ነገር ምን ሊያረጉት እንደሆነ እንደዚህ ደግሞ በህጋዊ በእንደዚህ አይነት በሀገራዊ ምክክርም ነገርም አይደለም እኮ ይሄ እኮ አንድ መንግስት ትክክለኛ የተመረጠ መንግስት ቁጭ ብሎ ሀገሪቷን ሲያስተዳድር ከሚመጣው በጀት የመመደብ የመሳሰሉት ነገር በፓርላማ የሚያጸድቀው ነገር ነው እንጂ በየክልሉ እየሄደ አጀንዳ እየሰበሰበ ስለ አዲስ አበባ በዚህ ጉዳይ ላይ የሚወያይበት ነገር አይደለም። አንደኛው እሱ ነው። ሁለተኛው ህግ ያልከው ነገር አለ። ህግ እኔ እንደው መቼም ያለምንም ነገር ያለ ህግ ላለመመራት ነው እንጂ አሁን ያለውንም ህግ አልቀበለው። አሁን ያለው ህግ አንተ የምታነብልኝ ወያኔ የሰራው ህግ ነው። ወያኔ ደግሞ የኢትዮጵያ ጠላት ነው። ወያኔ ደግሞ ይህን ነገር ሲሰራው ለአዲስ አበባ ነዋሪም ብሎ አይደለም፣ ለኢትዮጵያም ብሎም አይደለም፣ ለራሱ ሲል ነው የሰራው። ለፓርቲው ብሎ ነው የሰራው። ለራሱ ለቡድኑ ብሎ ነው የሰራው። ለማንም ብሎ አይደለም የሰራው። ስለዚህ ማንም ሳይመረጥ በህዝብ ይሁንታ ሳይቀመጥ እየመጣ የሚጽፈው ህግ ሁሉ ህግ ሆኖ መቀጠል ይችላሉ ይገባዋል የሚለው ጥያቄ መጠየቅ አለበት። አለዛ እነዚህም ሰዎች ዛሬ አዲስ ህግ ነገ ያወጣሉ። ይሄ ከሌ ነው ይሄ ከሌ ነው፣ በዚህ በቱ እንደዚህ አድርገናል፣ ክልሉን በዚህ በትነናል፣ እንደዚህ አይነት ነገሮች ሲሉ በቃ ከዛ በኋላ እንደ ህግ አድርገን ተቀብለን ቀጥል ነው ማለት ነው። ስለዚህ ሲጀምር የመጀመሪያውንም እንደ ህግ አልቀበልም። ህወሓት እስካለ ድረስ ለራሱ የሚጠቅመውን ነገር በየጊዜው ለመጠቀሚያ ሲል ነው አዲስ አበባ እንደዚህ ያደርጋት። ሲጀምር አዲስ አበባ ለመቆጣጠር ፈልጎ ነው በፌደራል መንግስት ስር ያደርጋት። የእናንተ በደንብ ታውቃለህ። ሁለተኛው ደግሞ የሀገራችን ጠቅላላ ዋና ከተማ ሆና ሳለ እንደገና ደግሞ የኦሮሚያ ክልል መቀመጫ ደግሞ አድርጎ ሰጠው። ምክንያቱም በትልቅ የሆነ ግፊትና ጦርነት ሲነሳበት ያንን ለማረጋጋት ያደረገው ቢያንስ የኦሮሞውን ማህበረሰብ ለማረጋጋት ሲል አዲስ አበባን ናዝሬት አስቶ የኦሮሚያ መቀመጫ አድርገን ሰጥቻችኋለሁ ከኔ ጋር ራሱ ለማረጋጋት ሲል የተደረገ ነው እንጂ ይሄ ለማንኛውም ተብሎ የተደረገ አይደለም።
አዲስ አበባ በራሷ ታስተዳድር የሚል ህግ አለ። ለምሳሌ ህጉን ከተከተለ ታስተዳድራለች። የአዲስ አበባ ሰው ስልጣን ላይ ያለ የአዲስ አበባ ህዝብ ይሁንታ አለው፣ ድምፅ አለው፣ ውክልና አለው? የለው፣ ምንም የለው። ስለዚህ ህጉንም አልቀበለውም። ህጉንም ብቀበለው ህጉ እየተከበረ አይደለም። ስለዚህ አሁንም ሌላ የሚወጣው ብልጽግናና አብይ አህመድን ለማሞገሻ ለመጠቀሚያ ለራሳቸው ለእንደልባቸው አሁን እንግዲህ አሰማምረናል ምናምን ብሏል። እኔ ለማን እንደሚሰጡት አላውቅም። ሁሌ የምናገረው አንድ ግልጽ ነገር አለ። ይህን ከተማ ግን ለማን ነው የሚሰሩት የሚለው ጥያቄ። ለምን ለህዝቡ ከስራ ህዝቡን ይዘህ ነው የምታድገው። ህዝቡን እንደ ቆሻሻ ጠርጋ አውጥተህ ሌላ ቦታ ላይ የራስ ጉዳይ ብለህ ከጣልከው በኋላ ህዝቡ ያቋቋመውን ከተማ አንተ በህዝቡ ገንዘብ አሳድገ ለምትፈልጋቸው ሰዎች እና ለራስህ ኢንቨስትመንት የምትጠቀምበት ከሆነ ሀገር አይደለም ያሳደግከው፣ ለራስህ ኢንቨስትመንት ነው። ኢንቨስትመንቱን በመንግስት ገብተህ ህዝቡን ጠርጋ አውጥተህ የመሬት ባለቤት ነው የሆንከው። ሌላ ምንም አይደለም። የመሬት ባለቤት መሬት እየተቸበቸበ ነው፣ ተሰርቶ እየተቸበቸበ ነው። ገቢውን የሚወስደው መንግስት ነው፣ ወይም ለዘመዶቹ ደግሞ የቀረውን ይሰጠዋል ማለት ነው፣ ለዙፋን ጠባቂዎቹ። ስለዚህ ህዝብ በየጊዜው በሚመጣ አምባገነን መንግስት በሚጽፉት በእነሱ ትርክትና ለእነሱ በሚጠቅማቸው የተሳሳተና አድሏዊ በሆነ ህግ መጀመሪያ መገዛት የለብንም። አንድ ሁለተኛ፣ ከዚህም በኋላ እንደዚህ አይነት እነዚህ ሰዎችም ህግም ቢያመጡ አሁን በሀገራዊ ምክክር ይበለው በምንም በለው በእርግጠኝነት እነዚህ ሰዎች ሲወድቁ የሚቀየር የሚታይ በትክክለኛው ህዝብ የሚወስንበት ህዝብ የተሳተፈበት ትክክለኛ ለውጥ እስኪመጣ ድረስ እንደ ህግ ምንም ነገር ይዘው ቢመጡ አልቀበልም። በበኩሌ ህዝቡ መቀበል የለበትም ብዬ ነው የማስበው። ለምን? የህዝብ ወዳጅ ስላልሆኑ፣ የህዝብ ድምፅ ስለሌለበት፣ የህዝብ ይሁንታ ስለሌለበት፣ የአዲስ አበባ ህዝብ ስላልተወከለበት የአዲስ አበባ ህዝብ ይሄን የመቀበል ግዴታ የለበት። እንደውም በተቃራኒ ነው መሄድ ያለበት። ምን እንደሆነ ገና አላወቅንም፣ ግን የሚያመጡት ነገር ሁሉ ለአዲስ አበባ በጎ እንዳልሆነ ነው እየነገርኩ ያሉ። በኮሪደር ልማቱ የአዲስ አበባ ልጅ የት ነው የሚኖረው? ባይተዋርነቱ፣ በፖለቲካ አለመወከሉ፣ በኢኮኖሚ መድቀቁ፣ ብዙ ነገር አዲስ አበባ ህዝብ ላይ የተሰራውን ወንጀል ስታየው ምንም በጎ ነገር ከዚህ በላይ አይመጣለት፣ ከዚህ በላይ ሊያጠፉት ከመጡ በስተቀር ማለት ነው። ይሄ አሁን ወደ መጨረሻ ያልሽውን ነገር ሊያጠነክር የሚችል ሀሳብ ምንድን ነው? ሌላው የምክክር ኮሚሽን እንደ ሀገር መክረንበት በአዲስ አበባ ጉዳይ መወሰን ያለበት ነገር ብሎ ያቀረበው ሀሳብ ምንድን ነው? የአዲስ አበባ ወሰንና የቦታዎች ስያሜ ነው። ይሄ እንደ ሀገር እያከራከረ ያለ ነው እና መፍትሄ ሊሰጠው ይገባል እያለ ነው ያለ። ለምሳሌ ወሰኑን በተመለከተ ስያሜ ግን እንደ ሀገር አላስማማንም። እንደ አዲስ አበባ ጉዳይ በተመለከተ ምክክር ኮሚሽኑ ምን ለማድረግ ነው? ቅድም ወደ መጨረሻ አካባቢ ያለኑን ለማሳጣት ለመንጠቅ ነው ስንል ነበር። በእርግጥ ራሳችንም የአዲስ አበባ ስልቀጣ እያለን ያለ ነው። ስያሜ ላይ አልተግባባንም እንዴ እንደ ሀገር? እነሱ አልተቀበሉትም። ያው አጀንዳ በየጊዜው ይመጣልሃል አይደለ? አዲስ አበባ ነው መባል ያለባት፣ ፊንፊኔ ነው መባል ያለባት ምናምን በሚል ህዝቡን ሊያወራክቡት ይፈልጋል። አለፉ እኮ የከተማውን እኮ ስያሜ ብቻ እኮ አይደለም እኮ የቦታዎች እኮ ነው የሚለው እኮ። የቦታውንማ እንደውም መጨረሻ ላይ ሲናገሩ እሳቸው በአዲስ አበባ ላይ ያሉ የአዲስ አበባና የቦታዎች ስያሜ አው እኮ እዛ መጨረሻ ላይ እሳቸውን ቪዲዮ ላይ ቅድም ያጫወት ነው ላይ መጨረሻ ላይ ምን ይላሉ? የነዚህ አዲስ አበባ ውስጥ ያሉ ቅርሶች ውክልናቸውን በሚመለከት ውክልናቸውን እንግዲህ ይሄ እኛን አይወክለንም ስለዚህ ውደም ሊባል ይችላል። በእርግጥ ብዙ አውድመዋል ታውቃለህ። ምናልባትም እንደው ቆይ ትንሽ ደቂቃ ላስገባው አንዴ ለውይይቴ መነሻ ስለሚሆነኝ ማለት ነው። አካታችነት ጉዳይ ታሪካዊ ቅርሶች አካታችነት ጉዳይ አየህ፣ የአዲስ አበባ ውስጥ ያሉት ታሪካዊ ቅርሶች አካታችነት ጉዳይ ይላል። ስለዚህ አሁን ቅርሶቻችን አካታች አይደሉም ስላልሆኑ አያስፈልጉም ልንባል ሁሉ እንችላለን ማለት ነው። ይሄ እዚህ ጋር ያለው ቅርስ የአማራን ብቻ ነው የሚወክለው። ስለዚህ አማራ ቢሰራው ማለት ነው የአማራ ታሪክ ሆኖ ሰርቶት ከሆነ ቢሰራው አካታች አይደለም ሌላውን አልከተተም ብሎ ሊያወድሙት ምን ስላልገባኝ ነው። አካታች የሀገራችን የከተማዋ ውስጥ ያሉት ቅርሶች አካታችነት ጉዳይ እኮ ሁሉንም ካላካተተ በየጊዜው ነው አይደል ነገሮች እየመጡ እየተተከሉ ይሄዳሉ።
እንደዛ ደግሞ ካልን በጣም ብዙ ነገሮች በአሁኑ ሰዓት የተሰሩት ሪሊ የኦሮሚያ ክልልን የሚወክሉ ናቸው አብዛኞቹ ማለት ነው። ዋና ዋና የኦሮሚያ ክልል ቢሮዎች አዲስ አበባ ላይ ነው ያሉት። ስለዚህ አካታችነታቸው ምንድን ነው ሲባል እነሱ ሁሉ ይታያሉ ብዬ ገምታለሁ። ይህንን ልልህ የፈለግኩት ምንድን ነው አዲስ አበባን የመቀየር ፍላጎታቸውን ነው የሚያሳየው። የመቀየር አንተ እንዳልከው የጠየው ምን ቀር እንዳልከው የመቀየር ፍላጎት ስያሜ እንደገና ቅርሶችንም የማውደም ለምን ቅርጹን ሙሉ በሙሉ የመቀየር እና ምንም አይነት አዲስ አበባ አዲሲቱ አዲስ አበባ እያሉ ነው የሚያስተዋውቋት። ታውቃለህ በየሚዲያ ላይ አዲሲቱ አዲስ አበባ እያሉ ነው የሚያስተዋውቋት። የድሮን ቅርጽ ሙሉ በሙሉ ማጥፋት እና አፄ ምኒልክ እነ እቴጌ ጣይቱ ወይም ከዛ በፊት የነበሩ ሰዎች የነበራቸው ታሪክ ማንም ይሁን የነበራቸው ታሪክ ጠፍቶ አብይ አህመድ የሰራት አዲስ አበባ እንድትሆን ነው የምትፈለገው። የስራ ቋንቋም ጉዳይ ተብሏል። የአዲስ አበባ የስራ ቋንቋ አለ ይዤዋለሁ መት ያለን እሱ ነጥብ አሁን እዚህ ጋር ያነሳሽው በጣም መሰረታዊ ነገር ነው እና ይሄ የቦታ ስያሜ ጋራ በተገናኘ አንድ እንዳልሽው ነው። ሁለት ደግሞ ይሄ ከቅርስ ጋራ ልምምዱን በደንብ አካሂደውታል፣ ሄደውበታል። ለምሳሌ በኮሪደር ልማት ሰበብ በኮሪደር ልማት ምክንያት በአዲስ አበባ የሚገኙ ታሪካዊ ቦታዎችን በሙሉ አጥፍተዋል፣ ለውጧቸዋል። ቀደምት የነበሩ ሰፈሮችን በሙሉ ቀይረዋል። አሁን ምኑ ከምኑ ፒያሳ ከካሳንቺስ ከ4 ኪሎ ፒያሳ ከጎርጊስ እንደዚህ ያሉት ታዋቂ ቦታዎች እና ሰፈሮች ከአንዱ ከሚለይባቸው ነገሮችን ድብልብልቅ አውጥተውት በዚህ በኮሪደር ምክንያት የቦታውነትን ይዘቷውን አሳጥተውታል። በቅድሚያ እሱን ስራ ሰሩት። አሁን የቦታውን ይዘት ካሳጡ በኋላ ደግሞ ወደ ምንድነው መምጣት የተፈለገው? ተመልካቾቻችን ያጠፉትንም ቦታ ላይ የሚፈልጉትን ስያሜን መስጠት። ቦታውን አጠፉት፣ ድብልቅልቁን አወጡት፣ ማህበራዊ ትስስሩን አበላሹት። በአዲስ አበባ ያለው በጣም ቦል የጠበቀ ማህበራዊ ትስስር ነበር፣ እሱን ብጥስጥሱን አወጡት። ቤተክርስቲያናትን መስጊድን ከአማኞች ውጭ አደረጓቸው። ቤተ አምልኮቹን ባዶ አደረጓቸው። እንዳለ ብትንትኑን ካወጡት በኋላ አንዱ ሰፈር ከአንዱ ሰፈር የሚለይበትን በነባርና ቀደምት ስሞቹ ተለይቶ የሚጠራበትን አካባቢ በመዋቅር ደረጃ አጠፉት። አሁን ያን የጠፋው ነገር አለ። ሰሞኑ አብለጭ ልጨው በዚህም በዛም ብሎ የተካከሉት ነገር አለ። ቦታው አለ። ቦታው ላይ የነበረው ነገር ነው እንዲጠፋ ያደረጉት። ስለዚህ ለቦታው ስያሜ እንስጠው የሚል ሩጫ ነው የተያዙት። አሁን ስልቀጣ ስንል ይሄንን በጣም የሚገርምሽ ነገር ቅድም ስለ በጀቱ ስናነሳ ነበር። መቲ ከ100% 70 ከ70 እስከ 60 ያለው በጀቱ የሚውለው ለኮሪደር ልማት፣ ለቤቶች፣ ለህዋ፣ ለምናምን ከ160 እና 70 30 ነው ለአስተዳደር ለተለያየ ወጪ የሚውል። ህዝብ የከተማው ነዋሪ የአዲስ አበባ ነዋሪ ከሱ በሚሰበሰብ ግብር ገንዘብ ምን ከተማው አሁን የምናየው ነገር ልክ ከኪሳቸው አውጥቶ የሰሩት በማስመሰል የሚያደርጉትን ውበት የምናየው አይነት ነገር ማለት ነው እንዲፈጠር ሆነ ከተማው። ይሄ በጎን ይፈጠራል። ምን አደረጉት? ነባር ማህበራዊ ትስስር አልድገመው ቅድም ያልነውን ነገር እያሳጡ በማን የገንዘብ የሚያሳጡት? በከተማው ነዋሪ ገንዘብ። በገንዘቡ ማንነቱን ያሳጡታል። አሁን ደግሞ ምክክር ኮሚሽን በሚባለውና አዲስ በሚመጣው አገደግ ስያሜ ደግሞ እንስጠው ብለው ሌላ እነሱ የሚፈልጉትን ስያሜ ለመስጠት ጥረት እየተደረጉ ነው። ቅድም ስለ ቋንቋ ምናምን ብለሻል። ሌሎችም ነጥቦች አሉ፣ እንመጣበታለን። በደረጃ እንሂድበት ብዬ ነው። መት ይቅርታ። ግን አሁን ምን ነጥብ ላመጣልሽ መሰለሽ? አንድም ወደ ኋላ ያለፍነው አለ አመጣዋለሁ። ግን ከወሰን ከማንነት ከቦታ ጋር በተያያዘ ችግሮች አሉ መፈታት አለባቸው ተብሎ ብዙ ንግግሮች ሲደረጉ ነበር። ብዙ ሀሳቦች፣ ብዙ ሙግቶች ሲቀርቡ ነበር። ከታሪክም ከህግም አንፃር የመሞገቻ ሀሳቦችን በሰፊው ሲቀርብ ነበር። ከታሪክም ከህግም ውጪ በሆነ መልኩ ዝም ብሎ ባፈ ታሪክ ጊዜው የኔ ነው በሚል በኬኛ ፖለቲካ ደግሞ ጠቅልለን ካልወሰድን የሚል አደገኛ ተካሮ ተፈጥሮ ነበር። በዚህ ውጣ ውረድ መሀል ላይ እንዳለ ተኩኖ ራሱ ሰብሳቢ፣ ራሱ ዳኛ፣ ራሱ ፈራጅ በሆነ መልኩ በኦሮሚያና በአዲስ አበባ በድንበርና በወሰን በስም አጠራር ያለ ችግርን የሚፈታ ኮሚቴ አቋቁሞ ያለውና ኮሚቴው መፍትሄ ሰጠ ተብሎ አዋጅ ታወጀ፣ ህግ ተነገረ። መቴን ቪዲዮ እንመልከት። አሁን ላልኩት ነገር በጣም የሚጠቅመን ስለሆነ ሰሞኑን አዲስ አበባ ላይ
የአዲስ አበባና የፍንፍኔ ልዩ ዞን ወሰን በሚመለከት የተሰራው ስራ ብልጽግና ከሰራቸው ማንኛውም ስራ የላቀውና ትልቁ ነው። በጣም የሚገርማችሁ ጭቅጭቅ ሲነሳ ታስታውሳላችሁ። ኮሚቴ አቋቁሜ ነበር። አጋጣሚ ብዙዎቹ እዚህ ያሉበት 2 ዓመት ፈጀባቸው። በእግራቸው እያንዳንዱ ሰፈር እየሄዱ ሊግባቡ አልቻሉ። ኦሮሚያም እስከ ሜክሲኮ ነው ይላል፣ አዲስ አበባም እስከ አዳማ ነው ይላል። ከፍተኛ ጭቅጭቅ፣ ንትርክ የነበረበት ጊዜ ነው። ይሄ ጉዳይ ከሱዳን ጋር አይደለም፣ ድንበር አይደለም፣ የአድሚኒስትሬሽን ወሰን ነው። እዚህም ያለ እዛም ያለ ሀገሩ ነው። ስርዓት ባለው መንገድ በሰላማዊ መንገድ ይፈታ የሚለው ጉዳይ ቀላል አልነበረም። 2 ዓመት ፈጅቶብን በብዙ ስቃይ ሰሞኑን ለመፍታት ሙከራ ተደርጓል። ይህን የሚያራክሱ ሰዎች ሰምቻለሁ። ለተፎካካሪ ፓርቲዎች እና ይሄንን እንደ ፖለቲካ ለሚጫወቱ ሰዎች መንገር የምንፈልገው ነገር ከሰራናቸው ስራዎች ሁሉ እናንተ እንኳን ነገ መሪ ብትሆኑ የሚጠቅም ስራ ይሄ ስራ ነው። እንዴት እንደሰራ ነው ካልገባችሁ በዝርዝር ነውና ጠይቁ። ስንት ጊዜ እንደፈጀብን፣ ምን ያክል እንዳጨቃጨቀን እንዳሰዳደበን ማወቅ ከፈለጋችሁ ሙሉ ኮሚቴው ስላለ ማየት ትችላላችሁ። ግን ቀላል ስራ አልነበረም። በነገራችን ላይ ለፉከራ አይደለም ከልቤ የምነግራችሁ፣ እኛም አሁን ባንሰራው ማንም አይሰራውም። ምክንያቱም ማንም ቢመጣ ሁለቱም ኃይሎች ያላቸውን ሽሚያ በጉልበት መፈጸም አይችልም። በጉልበት ከኦሮሚያ ይሄኛው ቦታ ያንተ አይደለም ቢል ኦሮሚያ በደንብ ብዙ የሚቆልፋቸው ጉዳዮች አሉ። አስቸጋሪ ነው። ሞስት ኢምፖርታንትሊ አንድ ሰው ሳይሞት ሳይቆስል በሰላም ማለቁም በጣም ትልቅ ነገር ነው። እዚህ ላይ ጦርነት አስቦ ነበር ማለት ነው እና ተጸጽቷል። እኔ ምን ሳክስ በቃ ትጣላለህ፣ ይሰክሳል። ከኛ ውጪ ማንም ሊሰራ አይችልም ያለው። እኔ ግን አንድ ጥያቄ ነው እዚህ ላይ ያለኝ፣ ሀሳብ አንተ ትሰጥበታለህ። አንደኛ የፊንፊኔ ልዩ ዞን ነው ያለው። ፊንፊኔ ምናምን ልዩ ዞን አዲስም ሰጥተውታል። አንተ እንዳልከው ልምምዱ እኔ አዲስ አበባን ወክሎ ማን ነው የተከራከረው? እሱን ነው ማወቅ ፈልጋ። አዳነች አቤቤ ናት ከኦሮሚያ ክልል ጋር የተከራከረችው። ምን ሆነ መሰለሽ በወቅቱ በአዲስ አበባ ውክልና በኩል ወይዘሮ አዳነች አቤቤና እነ ማን ደግሞ ዣንጥራ ነው ምናምን የሚባለው ምክትሉ ምናምን ያለበትን አድርገው፣ በሌላ ወገን ደግሞ እሱ ብቻ አይደለም እንጂ መዋቅሩን ነው እንጂ መተይ አንድ በዚህ በኩል አደረገ። በዛኛው መልኩ ደግሞ ሽመልስ አብዲሳንና ካቢኔዎችን የተወሰነ አደረገ። ከዛ በኋላ ደግሞ ፖለቲካ አቋም ያላቸውን ሰዎች ተካተቱና ኮሚቴ ተባለ እና በወቅቱ ያነሳ ነው አንደኛ ጥያቄ ይሄ አሁን አንቺ የጠየቅሽውን ጥያቄ ነው። አዲስ አበባ ነዋሪ ወይ አዲስ አበባ ትክክለኛ ውክልና ባልተወከለችበት ነው ይህ ውሳኔ የተወሰነው ነበር በወቅቱ ስንከራከር የነበረበት ጉዳይ ማለት ነው። እና አዲስ አበባ አልተወከለችም። ትክክል ነው። አሁንም የምመለስልሽ ይሄ ያም እንዳለ ሆኖ ለአሁን ያመጣሁበት ማንኛው ቪዲዮ እንድንመለከቱ ተመልካቾቻችን እንዲያዩት የተደረገበት ዋነኛው ምክንያት እዚህ ላይ ምን ብሏል አብይ አህመድ? ማንም የትኛውም ተቋማዊ ፓርቲ ሆነ የትኛውም አካል ሊፈታ የማይችለውን ጥያቄ ፈተናል። በጦርነትም ከምንም መለስ ባለ መልኩ በአንዴም ለመጨረሻ ጊዜ ፈተናል። ኦሮሚያም ከዚህም የኔ ነው፣ አዲስ አበባም ከዚህም የኔ ነው የሚለውን ነገር ፈተናል ብለው የሸገር ሲቲ የሸገር ከተማ የሚልና የተለያዩ መጠሪያ ስም ሰጥተው አዋጅ ሰጥተው ህግ በከተማዋ ባጀት ምን ብለው የእናንተ ድንበር እዚህ የኛ ድንበር እዚህ ብለው ወስነው ያ ነገር ሆኗል። ውሳኔው አከላሉ ምናምን አሁንም ቢሆን ትክክል አይደለም፣ አግባብ አይደለም። ያ እንዳለ ሆኖ አሁንስ ምን አልበቃ ብሎ ነው አዲስ አበባ ላይ ሌላ ፍለጋ የተመጣው? ይሄንን ለማምጣት ፈልጌ መጥቼ ዋናው ቁም ነገር ምን እዚህ ላይ ተፈቷል ካለ ምን ያልተፈታ ነገር ጨርሰናል እኮ አለ እዚህኛው ቪዲዮ ላይ ጨርሰናል። እሱ ነው እኮ ምለው መጥቼ ያው እንደምታውቀው ቁማር ነው የሚጫወቱት። በነገር ላይ ይሄንን ቪዲዮ እኔ ገና ዛሬ ማየቴ ነው። እንኳን አመጣኸው እንደዚህም ለካ ተብሎ ነበረ ምልህ በላያችን ላይ እነሱ በጣም ብዙ ደም በማፍሰስ ማለት ነው
ብዙ ደም በማፍሰስና በጦርነት አገሩን ይወጥሩትና የሰው ልጅ ስለሆነኛ ግድ የሚለን ኧረ ሰው ሞተ ተጨፈጨፈ በድሮ ምናምን እያል ዋይ ስንል ሌላ ስራ ደግሞ በዚህ በኩል ይሰራል እና በጣም የተወሳሰበ ኢቪል የሆነ ስራ ነው እየሰሩ ያሉት እና ግን ሁሉም ሲወድቁ አብረው እንደሚወድቅ ሁሉ ነገር አብሯቸው እንደሚወድቅ ምንም ጥርጥር የለም። ከዜሮ ነው ጀምሮ ምንም እኛ መንግስት ስላለን ችግሩን አስቀምጠነው ታሪክ ሰርተን ሄደናል አይሉም። አስቀምጠው የሚሄዱት ቂምና ቁርሾ ብቻ ነው። የተጣላ ማህበረሰብ አስቀምጠው ነው የሚሄዱት። እሱ ነው በጣም የሚያሳፍረው እና የሚያሳዝነው። ለሱም ራሳችንን አዘጋጅተን ከዚህ ማለፍ አለብን። እነሱ በፈጠሩት በቆፈሩት ጉድጓድ ውስጥ እንዳንወድቅ እንደ ማህበረሰብ አንተ ከሌ እንዳንባባል መጠንቀቅ መቻል አለብን። ለምን ዋነኛው ፍላጎታቸው የጸብ ግድግዳ ገንብቶ መሄድ እሱን የማፍረስ ስራ እንሰራለን። ከዛ ውጪ በህግም ይምጡ በኮሚቴ አቋቁም የራሱን የሴፍቲ ኔት ኮሚቴ ወይም የራሱን የብልጽግና ካድሬ ያቋቁም ምን ይበል በህግ ደረጃ እነሱ ያስቀመጡት እነሱ ሲወድቁ አብሮ የሚወድቅ ነገር መሆኑ ነው የሚታየኝ። በምንም ተአምር የእነሱ ያስቀመጡትን ህግ ይዘን አንቀጥልም። እነሱም ወዳቂ ህጋቸውም ወዳቂ ነው። ለምን በትክክለኛው መንገድ ህዝብ ተወክሎበት የሚሰራ ነው። እኔ በጣም ነው የሚገርመው። አዲስ አበባ ሲጀመር አንዳችም የአዲስ አበባ ተወካይ ሳይኖራት እና አዳነች አቤቤ ናቸው ሄደው አይ አዲስ አበባ እኮ እስከ ናዝሬት እስከ አዳማ ነው ብለው ሲከራከሩ ይታያል ራሱ ለመታየት። ኧረ አዲስ አበባ እዚህ ድረስ ነው ሰፊው እንዴ ምናምን ብላ ከሽመልስ አብዲሳ ጋር ተከራክራል አዲስ አበባ ስትቆም ማለት ነው። በምንም ታምር ወደ ኦሮሚያ ካልተቀለልኩ ነው እንጂ የምትለው ሌላ ምንም ኦሮሚያን ወክላ ነው የተቀመጠችው ሲጀምር። አስቂኙ ነገር ደግሞ ከዛ ልክ በእንዲህ መልኩ ስልቀጣውን አካሄዱ አብይ ኮሚቴ ወሰንኩ ብሎ ከዛ በጣም አስቂኙ ነገር በአዲስ አበባና በኦሮሚያ አካባቢ የተፈጠረው ችግር ተፈታ ተብሎ ዜና ሆነ። ስምምነቱን አስመልክቶ ተብሎ የተለየ ፕሮግራም መሰናዶ ተደረገ። አባገዳዎች ምናምን ያሉበት በአዲስ አበባ መስተዳደር አዳራሽ ውስጥ ትልቅ ዝግጅት ተደረገ። ከዛ የስምምነት ሰነዱን ይሄኛው ነው ሸገር ከተማ ምናምንና አዲስ አበባ ብሎ ያካለሉት አለ አይደል? ከአዲስ አበባ ከነበረው ወደዛ ሄደ፣ ከኦሮሚያ ክልል ወደዚህ መጣ ምናምን ተብሎ በሰፊው ተነገረ። እሱን ሰነዱን ያዙና የፊርማ ስነ ስርዓት ተካሄደ። ከዛ በኋላ ሰነዱን እየተጨባበጡ ማን ቢቀባበሉ ቆንጆ መሰለሽ? አዳነችና ሽመልስ። ኦሮሚያ ሽመልስ ከአዲስ አበባ ነው ከኦሮሚያ ሽመልስ ከኦሮሚያ አዳነች አቤቤ አለቀ። ሙድ ያዙብን ማለት ነው። እንግዲህ አስቢ። ከዚህ የአዲስ አበባና የኦሮሚያ ችግር ተፈታ ለአንዴና ለመጨረሻ ጊዜ ተብሎ ይኸው ደግሞ መጥቶ ምን እንዳቀረ አናቅም። ይሄንን እያሉ ነው። ይቅርታ ቅድም ወደ አቋረጥኩሽ እንሂድ። የቋንቋ ጉዳይን በተመለከተ አሁንም በከተማው ላይ የታየው ችግር ቋንቋ ነውና በምክክር ኮሚሽኑ አይተን መፍትሄ መስጠት ያለብን የቋንቋ ችግር ነው ቤት በአዲስ አበባ። ሆኖም ግን ቅድም በጠቀስኩት ህግ መሰረት የህግ አሻሚነቱ ማንቀበለው ነገር እንዳለ ሆኖ እንደው ባለው በጨዋታው ህግ እንመራ ከተባለ በአንቀጽ 49 መሰረት የሀገራችን የስራ ቋንቋ የፌዴራሉ መንግስት የስራ ቋንቋ አማርኛ ነው። አዲስ አበባ ደግሞ የፌዴራሉ ዋና መቀመጫ ነው። በዛ መሰረት ቋንቋ አማርኛ ነው። አሁን በተለየ መልኩ በአዲስ አበባ ላይ ምን አይነት ቋንቋን ለመጫን ነው የስራ ቋንቋ ላይ መወያየት አለብን ብለው የመጡት? ሌላው ለማስረጃነት እንዲጠቅምሽና በጉዳዩ ላይ ሀሳብ እንድትሰጪ ምናልባት ቋንቋ ላይ አሁን ሰው እንደዚህ ስብጥሩ እንደዚህ ቋንቋ ተናጋሪ ምናምን የሚል ስታቲክስ ሊቀርብ ይችል ይሆናል። መቲ በ2007 በተደረገው የህዝብ ቆጠራ እንግዲህ ይሄ እኔ ከኪሴ መዘዝ አድርጌ ከጉግል ከምናምን ያመጣሁት ቁጥር አይደለም። ይሄ በአገር ውስጥ የታመነበት በህዝብና ቤት ቆጠራ የተሰጠ ማሳያ። አማራ 47% ብሔር በአዲስ አበባ የሚኖረው፣ ኦሮሞ 19.5%፣ ጉራጌ 16.3፣ ትግሬ 6.2፣ ሌሎች ብሔር ብሔረሰቦች ስብጥር ስልጤ፣ ጋሞ፣ ወላይታ፣ ሀዲያ፣ ሲዳማ፣ ዶርዜና ሌሎች የደቡብና የምስራቅ ሀገሪቱ ክፍሎች ተጨምር አንድ ላይ ሆነው 1%። ስታቲስቲክሱን ቁጥሩ እያየሽ ነው። እንግዲህ ይሄ ሆነው 2007
መቼም ባለበት ሁሉም ነገር አይቆምም አይደል? ያው ይዋለዳል ይኖራል። ይሄ ቁጥር ይቀየራል እና ዲሞግራፊ እና አንድ በእንዲህ ደረጃ ከተመታ ይሄ ክርክር ሊመጣ ይችል ይሆናል። አስቀድሞ ደግሞ ከተማዋ የፌዴራል የዋና መቀመጫ ናት እስከተባለ ድረስና እስከታመነበት ድረስ የሁሉም ናት እስከተባለ ድረስ በሀገር አቀፍ ደረጃ የስራ ቋንቋ አማርኛ ነው። በከተማዋም የስራ ቋንቋ አማርኛ ነው። በከተማዋ ላይ ሰፊ ቁጥር ቋንቋ የሚነገረው ደግሞ እሱን ሳልነግርሽ ረሳሁት። ስታቲስቲክስ ነው እሱን ልጠይቅ ነበረ። ዋናው የሚነገረው ስንት ሰው ይናገረዋል? ዋናው ነገር ወደ 80% ሰፊ ቁጥሩን የሚይዘው አማርኛ ተናጋሪ። እዛ ሰፊ ተናጋሪ ውስጥ ኦሮሞውንም አለ፣ ትግሬም ይሆናል፣ ጉራጌም ይሆናል፣ ስልጤም ይሆናል፣ ሌላም ይሆናል። ሁሉም ግን የሚናገሩት አፍ መፍቻ ቋንቋቸው የሆነው ከ185% በላይ አማርኛ። አሁን ምን ለማምጣት እንደሆነ የታሰበ ማለት ብዙ ምርምር የሚጠይቅ ነገር አይደለም። ተሰርቷል እኮ ኦልሬዲ የኦሮሞኛ ቋንቋ ይሄን ያሳየናል። ነው ምን ለማምጣት ቤት እንዲሰጥ የተደረገው የኦሮሞኛ ቋንቋ 6ኛ ክፍል ተሰጥቷል ፈተና ታውቃለህ። እንደውም ኢንተርናሽናል ትምህርት ቤቶች ሁሉ ያቀረብኩት ነበር ዜናው። ኢንተርናሽናል ትምህርት ቤቶች ሁሉ ኦሮሞኛ ቋንቋ አስፈትኑ ተብለው ልጆቹ አልተማሩም፣ እንዴት እናስፈትናለን ሲሉ አይ ማስፈተን አለባችሁ፣ መልሱንም ቢሆን እንሰጣቸዋለን እንጂ ሳይፈተን አይቀርም ብለው መልሱንም ሰጥተው አስፈትነዋል ኢንተርናሽናል ተማሪዎችን ሁላ የሚል መረጃ ልከውልን አቅርበነዋልና ይሄን ለመቀየር እኮ ነው ታዲያ በግዴታ ኦሮሞኛ ቋንቋ ትምህርት እያስተማሩን ታውቃለህ። ያው ትናንሾቹ ኤሌመንተሪ ኦሮሞኛ ቋንቋ በግዴታ ነው የምትማረው፣ ፈልገህ አይደለም በግዴታ ትማራለህ። ያ ማለት ምንድን ነው? አሁን አንተ መጨረሻ ላይ የተናገርከው መናገር ስንት ሰው ይሄን ቋንቋ መናገር ይችላል ይባላል። ከዛ የ85% የነበረው የአማርኛው የኦሮሞኛው እሱን አጥፎ ወይም ከሱ ከፍ ብሎ እንዲመጣ ይደረግና ከዛ አይ በከፍተኛ ቁጥር ኦሮሞኛ ስለሚነገር ኦሮሞኛ ይሁን የስራ ቋንቋ የሚል አንድምታ ይዘው ሊመጡ እንደሆነ የታወቀ ነው። እኔ እንደነሱ በሴራ ማሰብ አልፈልግም፣ በክፋትም አይደለም። እኛ በኢትዮጵያዊነት ነው የምናስበው። ኦሮሞኛ ቋንቋ ማህበረሰቡ ቢናገር እሱም ብቻ አይደለም፣ ኦሮሞ ከፍተኛ ቁጥር አለው። ከብዛቱም የተነሳ ኦሮሞኛ ቋንቋ ተጨማሪ የስራ ቋንቋ እንኳን ቢሆንና ሰዎች የሚፈልጉበት ቦታ ላይ ሄደው ወይም ከኦሮሚያ ክልል መጥተው የሚፈልጉትን ነገር አገልግሎት ለማግኘት ከሚቸገሩ ይልቅ በኦሮሞኛ አገልግሎት ቢኖር ጥሩ ነው። አሁን በተቃራኒ ነው ያለው። ምንድነው የሚሆነው? አብዛኛዎቹ የኦሮሚያ ክልል ቢሮዎች አዲስ አበባ ላይ እንዲተከሉ ተደረጉ። ፋይን። ከዛ በኋላ በብዙ እስከ ቀበሌ እስከ ወረዳ፣ አሁን ቀበሌ ቀርቷል። ማንኛውንም የመንግስት ስራ ላይ ያሉትን ሰዎች አብዛኛውን ክፍለ ከተማ ምናምን ከኦሮሚያ ክልል ነው አምጥተው የሚያስገቡት ማለት ነው። ስለዚህ በአማርኛ ቋንቋ የመገልገል ጣፋንታው አዲስ አበባ ላይ በጣም የተመናመነ ነው። እኔ አንዱ ባለፈው እንደዚህ ስለሆነ ክፍለ ከተማ ነገረኝ። ለምን አታስረዱትንም ታዲያ? ይሄ ከሆነ ይሄ እኮ የሆነ ሲስተም ችግር ነው ስለ በምን ቋንቋ ላይ እነሱ ኦሮሞኛ ነው የሚችሉት፣ ማህበረሰቡ አማርኛ ነው የሚናገሩ። ስለዚህ እሱን ለመቀየር ነው በጣም የሚሯሯጡ። በዚህ በኩል በትምህርት ይላሉ፣ በዚህ በኩል ምናምን በቃ እየተሯሯጡ ነው ያሉ። ከፍተኛ ቁጥር ያለው ቢቸግራቸው እዚህ ያለውን አማርኛ ቋንቋ ተናጋሪ ወደ ጫፍ በማስወጣት በጣም ብዙ ኦሮሞኛ ተናጋሪ በማምጣት አንተ ያልከውን አሁን ፊገሩን ለማስተካከል ማለት ነው። ከዛ ቆጠራ ሲደረግ በጣም ብዙ የኦሮሞኛ ተናጋሪ ይመጣል። በሴራ ባይሄዱበት መልካም ነበረ። ሁላችንም በፈቃደኝነት በተማርን እንደዚህ በሴራ ባይሄዱበት የኢትዮጵያ ቋንቋ ነው እንጂ የባህል ቋንቋ አይደለም። እነሱ ግን አስመሰሉት። በቃ ጦርነትና ትግል አደረጉት እና አሁን ይህንንም የስራ ቋንቋ እንደ አዲስ ውይይት ላይ እንዲመጣ ያደረጉት በዚህ ምክንያት ነው። የራሳቸውን ፊገር ይዘው ቁጭ ይላሉ። ከዛ ኦሮሞኛ አማርኛ መነገር ይቅርና ኦሮሞኛ ቋንቋ ብቻ የስራ ቋንቋ ይሁን የሚል ጥያቄ እንደሚያነሱ ብቻ ሳይሆን አንስተዋል። ከዚህ በፊትም እሱን ሊወያዩ ነው የመጡት። ያልገባቸው ግን ከአዲስ አበባም ውጭ ያለው ማህበረሰብ የትም ቦታ ላይ ሄደ በኦሮሞኛ አይደለም ብትግባባው፣ በአማርኛ ነው። የትኛውም እኛ ትራቭል አድርገናል ለስራ አፋር ሄደን በአማርኛ ነው የምንነጋገር፣ ደቡብ ሄደን በአማርኛ ነው የምንነጋገር። የትኛውም ቦታ ላይ ሄደን በአማርኛ ትነጋገራለህ። በቃ
ራሱ ደቡብ ስንትና ስንት ብሔር እኮ ነው ያለው? በጣም ብዙ እኮ ነው ያለው ደቡብ። ራሳቸው እንኳን ውስጥ ለውስጥ በአማርኛ ነው ሴንትራል ቦታ ላይ በመነጋገር ስራ የሚሰሩት ማለት ነው። ይህንን የማጥፋትና የመበቀል መንፈስ ይዘው መጥተዋል። ከሱ የመጣ ነው ይሄ የስራ ቋንቋ ምናምን የሚለው ትርክት ማለት ነው። ለመቀየር የሚኬድ ግብግብ። ልክ ነሽ። ይሄኛውን ነገር እኮ አስተዋሰሽ እንደሆነ ቋንቋውን በተመለከተ መምህራን ኦሮምኛ ቋንቋ የሚያስተምሩ በከተማው ላይ ጠፍቶ ቅጥሩ ከኦሮሚያ ክልል እስከ መሆን ደረጃ ደርሷል። መምህራኖችን ከኦሮሚያ ክልል ማምጣት ተማሪ ሁሉ የቋንቋ ቸግሮት ሁሉ ከተማው ላይ አስተማሪው ከመጣ በኋላ ትልቅ በጀት ከተበጀተ በኋላ ማን ይህንን ነገር ይማረው? በምን ቋንቋ ተግባብተው? በግድ ሆነ። የመዝሙሩንም ጊዜም እናስታውሰዋለን። በግድ የኦሮሚያ መዝሙር ካልተዘመረ በሚል የጨቋኝና ተጨቋኝ ትርክትን ያዘለው መዝሙር ጭምር ማለት ነው። እና ዋናው ነገር ምንድን ነው? የአዲስ አበባው ስልቀጣ ልምምዱ በሰፊው የተካሄደ ነው። ባለፉት 7-8 ዓመታት በደንብ ሲሰራበት የነበረው ነገር ነበር። ከተማውን የማጥፋት ከተማውን የኔ የሚሉት የሚያስቡትን ነገር መፍጠር ላይ በርትተው ሲሰሩ ነበር። ይሄ ሁሉ ነገር አልበቃቸውም። ስልጣንም ኃላፊነትም ይዘውም እየሰሩበት ነበር። አሁን ደግሞ በአጀንዳ አስቀምጠው በቋንቋ በአደረጃጀት በእያንዳንዱ ቅድም ባየናቸው በዝርዝር መታየት ያለባቸው ነጥቦች አሉ። እነዚህም በሙሉ ዘርዝሮ ደግሞ አሁንም ደግሞ የአዲስ አበባውን ስልቀጣ ህጋዊ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው። ተመልካቾቻችንም ይሄ ካነሳ ነው ሀሳብ በመነሳት በጉዳዩ ዙሪያ ላይ በእርግጥ 8 ዋና ዋና ነጥቦች ናቸው የተቀመጠው። ምክክር ኮሚሽኑ እመክርበታለሁ እንደ ሀገር ተመካክረን መፍትሄ ያሰጣል ብሎ በእርግጥ አስቀድመንም እንደተነጋገርነው ይሄ ምክክር ኮሚሽን ስሪቱ በራሱ አግባብ አይደለም። ዓላማው እውነትም የህዝብን የሀገርን ችግር ፈቶ ወደ መፍትሄ አቅጣጫ የሚያመጣን አይደለም። ይሄ እንዲሆን ከተፈለገ እንደ ሀገር ምክክር እንደ ሀገር ብዙ ነገር ያስፈልገናል። ከስሪቱ ጀምሮ በአግባቡ መዋቀር መቻል አለበት። ውቅሩ ራሱ ስህተት ነው። ቀጠለና የተዋቀረው ስብስብ ደግሞ አጀንዳዎችንም ሆነ ሌሎች ነገር እየሰበሰበ ደግሞ ይሄን ሰበሰብኩ ይሄን አደረኩ ሲል የነበረው ነገር ደግሞ ህዝብን ባካተተ መልኩ አይደለም። እውነተኛ አጀንዳዎችን እየሰበሰበ አይደለም። ሀገር በጦርነት እየታመሰች እንደውም አንድ የሆነ የምክክር ኮሚሽኑ ፕሮፌሰሩ ራሱ አደባባይ ላይ ወጥተው የዋሹት ውሸት ጭምር ነበር። ከታጣቂዎች ጋር እየመከርን ነው አጀንዳ እየሰበሰብን ነው ብለው እንዳሁኑ ለመንግስት እጅ ሰጠን ምናምን ከመባሉ በፊት አደባባይ ላይ ይህንን ተናገሩ። በግራም በቀኝም ያሉ ታጣቂዎች ደግሞ ወጥተው አረክ አልተገናኘንም ምናምን አሉ። ከዛ እሳቸው ምን አሉ? አይ ከአንዳንዶቹ ጋር ነው አሉ። ደግሞ ድጋሚ ይሄን ሁሉ ወንጀል የተፈጠረበት ስብስብና ይሄንን ለማስፈጸም እየሄደ ያለ አካል ነው። ከዚህ አንፃር ምክክሩ ኮሚሽኑ እንደ ሀገር የበለጠ የምንቧቀስበት የበለጠ ችግር ውስጥ የምንገባበትን ነገር እንጂ መፍትሄ የሚያሰጠን ነገር ውስጥ የሚያመጣን ነገር አይደለም የሚል ሀሳቦች ስናቀርብ ነበር በተደጋጋሚ። እንደውም የጠቅላይ ሚኒስትሩን እድሜ ለማራዘም ጭምር ሁሉ የተዋቀረ ስብስብ ነው ስንል ነበር። ይኸው አሁን እንግዲህ ከአዲስ አበባ በተገናኘ ይሄን ቀርቧል። ሌሎች 7 ነጥቦች አሉ። በአዲስ አበባን ጉዳይ ላይ በስፋት የምንመለስበት ነው የሚሆነው። ከ8 ነጥቦች ውስጥ አንዱን ነው አሁን ያየነው። 7ቱ ነጥቦች በተለያየ መልኩ በተለያየ መስተንግዶ ሽፋን የምንሰጠው ነው የሚሆነው። አሁን ባነሳነው ርዕሰ ጉዳይም አድማጭ ተመልካቾቻችን እንድትወያዩበት ሀሳብ እንድትሰጡበትን ጭምር እንጠይቃለን። የዛሬ መሰናዳችን ይህንን ይመስል ነበረ። የአዲስ አበባ ስልቀጣ በተሰኘው ርዕሰ ጉዳይ የሰጠሽው አስተያየት ትንታኔ በአድማጭ በተመልካቾች ስም ልክ እንደሁሉ ጊዜ እግዚአብሔር ይስጥልኝ፣ ክብረት ይስጥልኝ። እኔም እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን የዛሬ መሰናዶ ይህንን ይመስል ነበር። ካነሳነው ሀሳብ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ በያላችሁበት መልካሙን ይግጠማል።